بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين، أما بعد. قال المؤلف: الدرس السابع والأربعون دخول الرسول صلى الله عليه وعلى آله وسلم المدينة، نزوله، حب الأنصار للمهاجرين، أخوة الإسلام. الدرس السابع والأربعون 47 درسنا تمرتاتشين. إلى المؤلف: دخول الرسول صلى الله عليه وعلى آله وسلم، ملكتين صلى الله عليه وعلى آله وسلم مقباتاتشون المدينة، مدينة مقباتاتشون بتملكتين. نزوله እንዲሁም ደግሞ መውረዳቸውና ማረፋቸውን አስመልክቶ ማረፋቸውን አስመልክቶ እንደዚሁ መዲና ማረፋቸውን መውረዳቸውን በተመለከተ حب الأنصار ሌላኛው ትምህርታችን ደግሞ አንሷሮችን መውደድ للمهاجرين ሙሃጅሮች አንሷሮች ሙሃጅሮችን መውደዳቸውን በተመለከተ አንሷሮች የመዲና ሰዎች ሙሃጅሮችን የመካ ሰዎችን መውደዳቸውን በተመለከተ እንደዚሁ እንማማራለን ይላል። أخوة الإسلام በመቀጠልም ደግሞ እስላማዊ የሆነ ወንድማማችነት ስለዚህም እንደዚሁ እንተዋወሳለን እንማማራለን ይላል። 47ኛው ደርሳችንና ትምህርታችን ላይ ይላል። لما دخل النبي صلى الله عليه وعلى آله وسلم المدينة ملكتኛው صلى الله عليه وعلى آله وسلم مدينة በገቡ ጊዜ كان لا يمر ببيت ستاسنواچو كان نبر صلى الله عليه وعلى آله وسلم لا يمر ببيت ببيت آلفم نبر بهنا بيت زند آلفم نبر من بيوت الأنصار كأنصار بيتوش مكاكل كمدينة بيتوش مكاكل بهنا بيت زند آلفم نبر إلا سألوه يطيقواتشو بيهون انجساتشون أن ينزل عندهم الناس زند ليعرف يطيقواتشو بيهون انجي بمعنى ما ننيا يبيت بالبيت ملكتኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እነሱ ዘንድ አርፈው ተንከባክበው ጋብዘዋቸው ሊሸኙዋቸው እንጂ አይፈልጉም ነበር። ግልጽና ግልጽ ነው። መካ ላይ ግን እንደዛ ሲሰቃዩና ፍዳቸውን ሲመለከቱ ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እና አላሁ ሱብሓነሁ ወተዓላ በዚያ ምትክ ጥሩ የሆነን ምንዳ መነዳቸው ሐታ ዱንያ ምድር ላይ ሳሉ። ከዚያ በኋላ ሐታ በቤቶች አካባቢ ሲያልፉ እንኳን ተለምነው እኔ ቤት ገብታችሁ መጋበዝ እንዲሁም ደግሞ መስተናገድ አለባችሁ ይባሉ ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። የግርጌ ፋይዳ ላይ ዝቅ ብለን ቁጥር 1 ላይ ወካኑ ያእኹዙና ቢዚማም ናቃ ወካኑ ነበሩም بمعنى እያንዳንዱ የቤት ባለቤት ማለት ነው ነበሩ ያእኹዙና የሚይዙ ነበሩ ቢዚማም ናቃቲ የግመሏን ልጓም ይይዙ ነበር። የግድ እኔ ጋር ዛሬ መስተናገድ አለብህ የአላህ መልእክተኛ ሆይ እያሉ የግመሏን ልጓም ይዘው እየጎተቱ ይወስዱ ነበር ማለት ነው። فيقول كزيام يلالو ملكتኛው صلى الله عليه وعلى آله وسلم دعوها فإنها مأمورة بلو يلالو توات أي بمعنى قملوان مالتنا فإنها مأمورة الصوات الزاجنات بمعنى يتازز جبتي ونو بيت لا يتعرف على الشراسة قريل ببلو يام من يقار هم من يقار يعني يوم من دزيون يقار ميلكو هنا لما نميون تاندنا يشو ساچو عرلم سلازين لهم سأب مفتر يونا نقر نميون عرلم دي እንዲሁም በውስጥ ላይ የሆነ ነገር ያጭራል። አንዱ ቤት አንደኛው ጎትቶ የሚወስዳቸው ከሆነ አይኔን አልወደዱኝምና ነው ወይም ለኔ ቦታ አልሰጡኝም የሚል ግምት ያድርበታል ሌላኛው ወገን አይደለም እንዴ። ስለዚህ ምን አሉ ሁሉንም ለማስማማትና ለማስታረቅ دعوها فإنها مأمورة ተዋት ግመሏን እሷ የታዘዘች ናት ያረፈችበት የሆነ ስፍራ ላይ እኔ እዛ ቤት ውስጥ እገባለሁኝ ማለታቸው ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። የተግባባን ይመስለኛል። ስለዚህ አንድም አካል አይቀየምም ማለት ነው የዛኔ አይደለም እንዴ። እድለኛ የሆነ አካል ግመሏ ትሄድለታለች፣ ያልሆነ የሆነ አካል ደግሞ አትሄድለትም ማለት ነው። ናም طيب ولم تزل سائرة حتى بركت ولم تزل አልተወገደችም ግመሏም ደግሞ سائرة የምትጓዝ ከመሆን አልተወገደችም حتى بركت እስከተንበረከከች ድረስና እስከተቀመጠች ድረስ أمام دار أبي أيوب الأنصاري أمام ፊት ለፊት دار أبي أيوب አቡ አዩብ የተሰኘ ሆነው ሰሃቢ ማለት ነው ቤት ፊት ለፊት አልአንሳሪ እሱም የአንሳር ሰው ነው በማዕና የመዲና ሰውና እንዲሁም ከአንሳር ጎሳ የሚመደብ የሆነ ሰው ነው። እሱ ቤት ፊት ለፊት እስከ ተቀመጠች ድረስ ተጓዘች ማለት ነው ግመሏ። ከዚያ በኋላ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አዙማ ማን ቤት ገቡ ማለት ነው አቡ አዩብ አልአንሳሪ የተሰኘ ሆነው ሰሃቢ ቤት ገቡ። ግብዣ ማለት ነው። አዙማ ብሎ ማለት በአረብኛ ቋንቋ ግብዣ ማለት ነው። طيب
ሁለተኛው ቁጥር ላይ ወደ ላይ ከፍ ብለን መትኑ ላይ እና መልእክቱ ላይ ፈነዘለ ዒንደ አቢ አዩብ አልአንሳሪ እንግዲህ የወረዱበትና ወይም ያረፉበት ማለት ነው ሁኔታ ይህን ይመስላል። ከታች እንደተመለከት ነው ፈነዘለ አረፉ ዒንደ አቢ አዩብ አልአንሳሪ አቡ አዩብ አልአንሳሪ የተሰኘ የሆነ ሰሃቢ ዘንድ አረፉ ፊ ደውሪ አልአስፈል ከታችኛው ማለት ነው ደረጃ ላይ ነው ያረፉት። ቢማዕና እንግዲህ እዚህ ጋር ይህ ንግግር እየጠቆመን ያለው ከፍ ያለ ደረጃና ዝቅ ያለ የሆነ ደረጃ አለው ማለት ነው ቤቱ። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ያረፉት ዝቅ ያለ የሆነው ደረጃ ላይ ነው። እሱ ደግሞ እሳቸውን ምን ማድረግ ፈልጎ ነበር? ከፍ ያለው ደረጃ ላይ ማስቀመጥ ፈልጎ ነበር። ተግባባን ይመስለኛል ኢንሻአላህ። አደውር አልአስፈል ብሎ ማለት ዝቅ ያለ የሆነው ደረጃ ላይ ማለት ነው። እዛ ላይ ነበር ያረፉት። ወደ ታች ዝቅ ብለን ሁለተኛው ቁጥር ላይ ሐሺያ ላይ ወላኪን ለም የርዳ አቡ አዩብ ቢዛሊከ ከራመተን ሊረሱሊላሂ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ስልክ ጥሩ ወላኪን ነገር ግን ለም የርዳ ሁለተኛው ቁጥር ላይ አግኝታችሁታል አይደል? ከታች ሐሺያው ላይ ወላኪን ለም የርዳ ነገር ግን አልወደደም አቡ አዩብ የተሰኘ የሆነ ሰሃቢ አልወደደም ቢዛሊከ በዚህ ጉዳይ ይህንን ጉዳይ አልወደደም። ቢማዕና አደውሩ አልአስፈል ላይ መሆናቸው ማለት ነው ዝቅ ያለ የሆነ ደረጃ ላይ መሆናቸውን አልወደደም እሱ። ምክንያቱም ያልወደደበት ምክንያት ከራመተን ሊረሱሊላሂ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን ለማክበር እና ለማላቅ ፈልጎ ነው። ከፍ ያለ ቦታ ላይ መቀመጥ አለባቸው ብሎ በማሰብ ማለት ነው የጠላ ወይም ያልወደደው ከዚህ አንጻር ነው። ወካነ የስተዕጢፉሁ ሐታ እንተቀለ ኢላ አጠበቀት ልዑልያ ወካነ ነበረም ደግሞ አይ አቡ አዩብ የስተዕጢፉሁ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን እዝነት በተሞላበት በሆነ ሁኔታ ይማጸናቸው ነበር። ወደ ላይ ከፍ ያለ የሆነው ደረጃ ላይ ብትቀመጡልኝ እያለ ማለት ነው። እዚህ ታችኛው ላይ አይደለም ማነው መሆን ያለበት ታችኛው ላይ ሳይሆን ላይኛው ላይ ነው መቀመጥ ያለባችሁ እያለ እዝነት የተሞላበት የሆነን ጥያቄ ወይም ደግሞ ተማጽኖን ይማጸናቸው ነበር ማለት ነው። ኢስቲዕጣፍ ተግባባን ይመስለኛል ኢንሻአላህ። አቆፍ ብሎ ማለት እዝነት የሚለውን ትርጉም ይሰጠናል ቋንቋዬ ከሆነው ትርጓሜ አንጻር ማለት ነው። طيب حتى انتقل መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እስከተዘዋወሩና እስከተሸጋገሩ ድረስ ኢላ ጠበቀት ልዑልያ ከፍ ወዳለች ወደ ሆነችው ደረጃ ማለት ነው። ከፍ ያለችው ላይ ተዘዋወሩ ተሸጋገሩ ማለት ነው። አቡ አዩብ አልአንሳሪ አልወደደም ነበር ዝቅ ያለው ደረጃ ላይ መሆናቸውን። የዛኔ ከፍ ሲሉ ግን ወደደ ደስ አሰኘው ማለት ነው። طيب وقد كان الأنصار أنصارهم نبروا إلى كف بلن كلاي على سمتنا لي وقد كان برقت نبروا الأنصار أنصارش نبروا يحبون من هاجر إليهم وللناس يتسدد يهون قل سبنا أكل يود نبر الله سبحانه وتعالى بالقرآن تناقروا مالتنا وللناس تسدوا يمت يهون أكل يود نبر يحبون من هاجر إليهم وللناس يتسدد يهون أكل يود نبر ويؤثرونهم عندهم ራሳቸውን ማለት ነው ዝቅ አድርገው እነሱን አስበልጠው ማለት ነው ይመለከቷቸውም ነበር። በማዕና ለራሳቸው የሆነ ነገር እየፈለጉ አስበልጠው አንሷሮችን ሙሃጅሮች ማለት ምን ያደርጋሉ ለአንሷሮች ይሰጡ ነበር ማለት ነው። ወዩእቲሩን ያስበልጧቸው ነበር። ወዩእቲሩነሁም ብሎ ማለት ያስበልጧቸው ነበር ሙሃጅሮችን አንሷሮች ማለት ነው። አላ አንፉሲሂም በነፍሶቻቸው ላይ ያስበልጧቸው ነበር። ሐታ ኢነሁም ተናዘዑ ሐታ ኢነሁም እነሱስ ከሆኑ ድረስ ተናዘዑ የተጨቃጨቁና የተነታረኩ ከሆኑ ድረስ ፊ ኑዙሊሂም ፈሐከሙ አልቁርአተ በይነሁም ፈማ ነዘለ ሙሃጅሩን ለበሉ እዚህ ጋር ፊ ኑዙሊሂም ማረፋቸውን በተመለከተ ማለት ነው። ከመካ ወደ መዲና ተሰደው በሚመጡ ጊዜ አህሉል መዲና ወይም አልአንሳር የተሰኙት የሆኑት አካላቶች እስከ ተጨቃጨቁ ድረስ ማለት ነው ሙሃጅሮች ማረፊያቸውን በተመለከተ ተግባባን ይመስለኛል። ማን ዘንድ ነው የሚያርፈው? እኔ ዘንድ ነው የሚያርፈው አንተ ዘንድ አይደለም እየተባባሉ ተጨቃጭቀው ነበር። ይህ ሁሉ ነገር ምንድነው? ሙሃጅሮችን ይወዳሉ ማለት ነው አይደለም እንዴ? ዛሬ ግን እኔ ዘንድ ማረፍ የለበትም ዘው እዳህን በጨርቅ ነው የሚባለው አይደለም? ሐቂቃውን ከተመለከተን ይዘኪርልኝ እዳህን በጨርቅ እዛው አንተውን ያመጣው ነው አይመለከተኝም ነው የሚባለው ዛሬ ላይ። ነገር ግን አንሷሮች ሙሃጅሮች ተሰደው በሚመጡ ጊዜ እኔ ዘንድ ካላረፈ ብለው ማለት ይጨቃጨቁ ነበር። ያም እኔ ዘንድ ነው ይላል፣ ይሄም እኔ ዘንድ ነው ይላል፣ ይጨቃጨቁ ነበር። ይህን ያክል በመካከላቸው ለሙሃጅሮች ያላቸው ውዴታ ጠንካራ ነበር። طيب
حتى إنهم تنازعوا في نزولهم فحكموا القرآن يزانم እንግዲህ ፍርድ መስጠት አስቸጋሪ የሆነ ነገር ስለሆነ ማለት ነው فحكموا ብሎ ማለት ፍርድ እንዲሰጥ አደረጉ القرآن እጣ መጣጣልን ፍርድ እንዲሰጥ አደረጉ በእነሆም በመካከላቸው እጣ መጣጣልን ፍርድ ሰጪ አደረጉ ማለት ነው እጣ ተጣጣሉ እኔ ዘንድ ነው የሚያርፈው አንተ ዘንድ አያርፍም እሚል ጭቅጭቅና ንትርክ ሲከሰት የዛኔ በእጣ ይሁን ተባለና እጣ ምን ተደረገ ፈራጅ ተደረገ በሰዓቱ ማለት ነው فما نزل مهاجرون مهاجر የሆነ አካልና ከመካ ተሰዶ ወደ መዲና የመጣ የሆነ አካል አልወረደም ወይም አላረፈም على አንሳሪ የሆነ አካል ዘንድ አላረፈም ወይም አንሳሪ በሆነ አካል ላይ አላረፈም ኢላ بالقرአቲ እጣ በመጣጣል ቢሆን እንጂ ማለት ነው ያረፈው አያችሁ እጣ በመጣጣል ቢሆን እንጂ ብሎ ማለት ምን ማለት ነው بمعنى አንዱ ወይም ደግሞ የሆነ ሙሃጅር የሆነ አንሳር ዘንድ ለማረፍ በሚመጣ ጊዜ እኔ አልፈልግም ብሎ አልገፋውም ማለት ነው በል እንደውም እሱ ፈልጋለሁ ብሎ ከተቀበለም በኋላ ወይም እቀበላለሁ ካለ በኋላ ሌላኛው ወገን እኔ ያለሁኝ ብሎ ንትርክ ነው የተከሰተው እንጂ ፈልግም ብሎ አልገፋውም የተግባባን ይመስለኛል ስለዚህ በቁርአንና በምንድነው የተስተናገደው ጉዳዩ በእጣ ነው የተስተናገደው እንጂ እንዲሁ ያረፈ አንድም ሙሃጅር የለም ማለት ነው على الانصاري ثم إن الرسول صلى الله عليه وعلى آله وسلم كزيان بمكتل ملكتين صلى الله عليه وعلى آله وسلم آخى بينهم بمكاكلاቸው ወንድማማችነትን እንዲፈጥሩ አደረጉ بمعنى አንሳሮችና ሙሃጅሮች ወንድማማቾች እንዲሆኑ ማለት ነው አደረጉ صلى الله عليه وعلى آله وسلم أخوة إسلامية إسلامي የሆነን ወንድማማችነትን እንዲፈጥሩ እንዲያደርጉ አደረጓቸው صلى الله عليه وعلى آله وسلم አለፈት ቁሉብሁም ያቺም እስላማዊ የሆነች ወንድማማችነትም ደግሞ ልቦናቸውን አዛምዳለች አጣጥማለች ወጀዐለትሃ አድርጋለችም ደግሞ እስላማዊ የሆነች ወንድማማችነት ከሸይኢል ዋሂዲ ልክ እንደ አንድ ነገርና እንደ አንድ አካል ነው ያደረገቻቸው የተግባባን ይመስለኛል በል እንደውም አቅዋ الرابطة ምንድነው የሚሆነው አቅዋ الرابطة أخوة الدينية وليست أخوة الطينية የተግባባን ይመስለኛል ኢንሻአላህ እንደውም ይበልጥ ጠንካራ የሆነ ማሰሪያ ወይም ደግሞ መገናኛ ብርቱ የሆነው መገናኛ ምንድነው የሚሆነው እኹወቱ ዲኒያ ነው ዲኒያ የሆነው ማለት ወንድማማችነት ነው ጠንካራ የሆነ የማይበጠስ የሆነ ገመድ ነው በዲን ከተገናኘህ ማለት ነው በተውሂድ በሱና የተገናኘህ የሆንከው ሰው ካለ ወንድማማችነት ብርቱ ነው የሚሆነው በነሰብና በዘር ሐረግ ከተገናኘው ከሆነው ማለት ነው ወንድምህ የበለጠ ለዚህኛው ነው ቦታ የምትሰጠው የተግባባን ይመስለኛል ኢንሻአላህ ምክንያቱም በዘር ሐረግ ተገናኝተ ካህዲ ሊሆን ይችላል አይደለም እንዴ ቦታ ይሰጠዋል እንደዚህ አይነት አካል አይሰጠውም እና እንደ ጥቅል ጠንካራ የሆነን ወንድማማችነት እንዲከሰት አድርገዋል መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሶስተኛው ቁጥር ላይ ወረድን በል حاشية لي ودام هذا الإخاء إلى أن أنزل الله وأولو الأرحام بعضهم أولى ببعض في كتاب الله يميل القرآن أنكس أسكور الدرس مالتنا لببلو وندما ما كانت كتفت أرابوها حتى بمكاكلات وراسو ورس ديكست هدرقنا برشريعة في أول الأمر ورس ديكست وندما ما كانت تفتر بلنا أرلم دي ኢስላማዊ የሆነ ወንድማማችነት ዲናዊ የሆነ ወንድማማችነት ተፈጠረ ከተፈጠረ በኋላ ዲናዊ የሆነ ወንድማማችነት ያለው የሆነ አካል በዘር ሐረግ ባይገናኝም እንኳን የዲን ወንድሙ ሲሞት ማለት ነው የዛኔ ወርስ ውስጥ ይገባል አብሮ ይወርስ ነበር ከወራሾች ጋር ማለት ነው እዚህ ደረጃ የደረሰ የሆነ ወንድማማችነት ነበር የተፈጠረው في اول الامر በኋላ ላይ ግን እቺ የቁርአን አንቀጽ ወረደች አሁን የተወሳች ሆነች የቁርአን አንቀጽ እንመልከታት ወዳመ ዘወተረ هذا الاخاء ይህ ወንድማማችነት ዘወተረ ቀጠለ الى ان انزل الله سبحانه وتعالى እስካወረደ ድረስ وأولو الأرحام بعضهم أولى ببعض في كتاب الله يميلون مالتنا يميل القرآن أنكس اسكورر الدرس وأولو الأرحام يزمدنا بالبيتوج بعضهم كفيلوچاچو أولى ببعض بكفيلوچاچو ككفيلوچاچو እጅግ በጣም በላጮች ናቸው ተገቢዎች ናቸው في كتاب الله بالله سبحانه وتعالى كتاب ውስጥ እንደሰረጸውና እንደሰፈረው ማለት ነው ይህ ብሎ ማለት ምን ማለት ነው ውርስን በተመለከተ ማለት ነው የዝምድና ባልተቤቶች ከከፊሎቻቸው በላይ ማለት ነው ወይም ከፊሉ ከከፊሎቻቸው በላይ ይበልጥ ተገቢ ነው የተግባባን ይመስለኛል እዚህ ላይ ሁለት ቁም ነገራቶችን ማለት ነው እናስተውላለን በዚህ በቁርአን አንቀጽ ውስጥ አንደኛው ሊወርስ የሚችለው የዝምድና ባለቤት መሆኑን አይደለም وأولو الأرحام بلالنا الله سبحانه وتعالى ስለዚህ ኢኻ የተሰኘው ኢኻ الديني የተሰኘ የሆነው ማለት ነው ከውርስ አንፃር ወደቀ መንሱኽ ሆነ ተሻረ ማለት ነው በዚህ በቁርአን አንቀጽ ምክንያቱም ውርስ ውስጥ የሚገባው ማን ነው ተባለ وأولو الأرحام بعضهم أولى ببعض في كتاب الله ግልጽና ግልጽ ነው በሁለተኛ ደረጃ ደግሞ hatta በዘር ሐረግ የሚገናኙ የሆኑ
አካላቶች ውርስ ውስጥ የሚገቡ የሆኑ አካላቶች ደግሞ አንደኛ የማይገባበትም ሚንስና እንዲሁም ምክንያት ሊፈጠርም ይችላል አይታወቅም። አልአስል ግን የዝምድና ባለቤት ሆኖ ማለት የሚገባ ሆኖ ሳለ ምክንያቱም ሐጅብ የሚባል ነገር ስላለ ማለት ነው። ሐጅብ ሁለት አይነት ሐጅብ አለ። ሐጅቡ ንቁሳን ወሐጅቡ الحرمان ብለው ማለት ነው ለሁለት ይከፍሉታል። አልፈርድዩን ማለት ነው የፈራኢድ ባለቤቶች ወይም ሊቃኖች ማለት ነው። ሐጅቡ ንቁሳን ወሐጅቡ الحرمان ይሉታል። ይህ ብሎ ማለት ለምሳሌ ያክል አባት እያለ ማለት ነው። ልብ በሉ አባት እያለ ወንድም መውረስ ይችላል እንዴ? አይችልም። ምክንያቱም አባት ይሸፍናል፣ ወንድምን አይሸፍንም። ይሸፍናል። የተግባባን ይመስለኛል። ለምሳሌ ያክል ሁለት ወንድማማቾች አሉ። አባትና እናት ወላጆች አሏቸው። ወንድም ሞተ። ወንድም የተሰኘ ሆነው አካል ሞተ። ልጆች አሉት። የሟቹ ማለት ነው። ሟቹ ልጆችም አሉት። ወላጆችና ልጆችም አሉት። የዛኔ ወንድም ይወርሳል እንዴ? አይወርስም። የሚወርሱት እነማን ናቸው? የሚወርሱት ሁለት ወላጆችና ልጆች ናቸው የሚወርሱት። በማን ተሸፍኗልና? በልጆች ተሸፍኗል። ማንኛው ወንድም ሐጅብ ተደርጓል። ሐጅቡ ምንድነው? እዚህ ቦታ ላይ ንቁሳን ሳይሆን ሂርማን ሙሉ በሙሉ ማለት ነው። አያገኙም ወርሱን። ነገር ግን ፊል አስል ስንመለከት ወራሽ ነበር አልነበር? ወንድም ነው እኮ። ልጆች ባይኖሩ ኑሮ ውርስ ውስጥ ይገባ ነበር አይገባም ነበር? ይገባ ነበር። የተግባባን ይመስለኛል ኢንሻአላህ። ልጆች ባይኖሩ ኑሮ አባትና እናት ድርሻቸውን ከወሰዱ በኋላ እሱም ድርሻ ፈርድ ይኖረው ነበር ወንድም እስከሆነ ድረስ ማለት ነው። የተግባባን ይመስለኛል። ነገር ግን ልጆች በመኖራቸው ምክንያት ማለት ነው አስሉ ዋሪሶች ስለሆኑ ማንን ሸፈኑት? እሱን ሸፍነውታል። ማንን የሸፈኑት? ወንድምን ማለት ነው። የተግባባን ይመስለኛል ኢንሻአላህ። እና እንደ ጥቅል ይህ ሐጅብ ምን ይባላል? ሂርማን ይባላል። ሙሉ በሙሉ ማን ነው ተከልክሏል ማለት ነው። ወርስን ባይሆን ግን ፊል አስል ወርስ ውስጥ ነበረበት እያልን ነው አይደለም እንዴ? ወኡሉል አርሐም የሚለው ውስጥ ይገባል አይገባም? ይገባል። በመቀጠል ሐጅብ ንቁሳን የሚባለው ደግሞ የማጉደል ሐጅብና መሸፈን የሚባለው ለምሳሌ ያክል እናት አላሁ ስብሓነሁ ወተዓላ በቁርአን እንደተናገረው ዩሲኩም ላሁ ፊ አውላዲኩም ሊዘከሪ ሚስሉ ሐظል ኡንሰየይን ፈኢን ኩነ ኒሳአን ፈውቀ እትነተይን ፈለሁነ ሱሉሳ ማ ተረክ ወኢን ካነት ዋሒደተን ፈለሃ ኒስፍ ወሊአበወይሂ ሊኩሊ ዋሒድ ሚንሁማ አስሱዱሱ ሚማ ተረከ ኢን ካነ ለሁ ወለድ አለ። ልብ በሉ ልጆች ካሉት ሟች የሆነው አካል ሁለት ወላጆች ካሉት ለሁለት ወላጆች የሚሰጠው ምን ያክል ነው አለ? አስሱዱስ አይደል? ሚማ ተረከ አስሱዱስ 1/6 ይደርሳቸዋል። የተግባባን ይመስለኛል ኢንሻአላህ። ከዚያ የቀረውሳ የዘከሪ ሚስሉ ሐظል አልኡንሰይን ሊባል ነው። ሴትም ወንድም ጥሎ ከሞተ ማለት ነው ሟች የሆነው አካል። ወላጆች ምንድነው የሚያገኙት? ከንብረቱ 1/6 ብቻና ብቻ ነው የሚያገኙት። 1/6 ማለት ነው የሚያገኙት። ልብ በሉ እዚህ ጋር فإن كن نساء فوق اثنتين فلهن ثلث ما ترك وإن كانت واحدة فلها النصف ولأبويه لكل واحد منهما السدس مما ترك إن كان له ولد فإن لم يكن له ولد وورثه أبواه فلأمه الثلث كفالة على منات ልጆች ከሌሉ ሟቹ አካል ሲሞት ልጅ የሌለው ከሆነ ማለት ነው የዛኔ ለእናት 1/3 ይሰጣታል። 2/3ኛውን ማን ሊወስድ ነው? አባት ሊወስድ ነው። ምክንያቱም فلأولى رجل ذكر ስለሆነ ማለት ነው። እሱ فما أبقت الفرائض እንደተባለው በሐዲስ ላይ የተግባባን ይመስለኛል። ስለዚህ ወደ 1/3 ከፋለች አላለችም። ከ1/6 ከፍ ብላለች እናት። ዝቅ የምትልበት አጋጣሚ አለ። ከዚህ ከ1/3 ዝቅ ደግሞ የምትልበት አጋጣሚ አለ። ልብ በሉ فإن كان له ولد فلأبويه لكل واحد منهما السدس مما ترك إن كان له ولد فإن لم يكن له ولد وورثه أبواه فلأمه الثلث فإن كان له إخوة فلأمه السدس ወንድሞች ካሉት ደግሞ ለእናት ምን ያክል ነው የሚደርሳት? 1/6 ዝቅ አለች አላለችም እናት ዝቅ አለች። ማን ሸፍኗት ነው ዝቅ ያለችው? ወንድሞች አሉታ። ወንድሞች ግን ውርስ ውስጥ ይገባሉ እንዴ? አይገቡም። ምክንያቱም ልጆች አሉና። ወንድሞች ሸፋኝ ብቻ ነው ቦታ ላይ የሆነው ሸፈኗት እንጂ እሷን ከ1/3 ማለት ነው ወደ 1/6 ዝቅ አደረጓት። ተግባባን ይመስለኛል። ይህ ሐጅብ ምን ይባላል? ሐጅቡ ንቁሳን የማጉደል ሙሉ በሙሉ ሐራም አይደርስሽም አንቺ ተብላለች እንዴ? አልተባለችም። ከ1/3 ወደ 1/6 ዝቅ ተደርጋለች። ይህ ሐጅቡ ንቁሳን ይባላል። ስለዚህ ሂርማንና ንቁሳን የሚባለው ግልጽ ሆነ አልሆነ? ግልጽ ሆነ። እዚህ ቦታ ላይ ወኡሉል አርሐም بعضهم اولى ببعض في كتاب الله ብሎ ማለት ውርስ ውስጥ ፊል አስልና ከመሰረቱ የሚገቡ የሆኑ አካላቶች ራሱ አንዱን የሚሸፍንበት አጋጣሚ እንዳለም እየጠቆመን ያለው ለማለት ፈልጌ ነው። የተግባባን ይመስለኛል ኢንሻአላህ። ስለዚህ በዘር
ሐረግ እንጂ ውርስ የሚባለው እንደማይጽድቅ ይህ የቁርአን አንቀጽ ሽሮታል ማለት ነው። ያለፈ የሆነውን ቢልኢኻ አዲኒያ ወይም አዲኒ መወራረስ ይቻላል የሚለውን ማለት ነው። ተግባባን ይመስለኛል። ተሽሯል። የቀድሞ ህግና መርህ ነበር። ወላሁ አዕለም። አስኢለቱን ጥያቄዎች كيف كان دخول الرسول صلى الله عليه وعلى اله وسلم الى المدينه ملكتኛው صلى الله عليه وعلى اله وسلم በምን አይነት ሁኔታ ነበር መዲና የገቡት ይላል። ወንድማችን አንሳሮች እኔ ዘንድ ማረፍ አለብህ ብለው እያሉ ይጠይቋቸው ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። አይነ ነዘል የት ነው ያረፉት? የት ነበር ያረፉት ወንድማችን? አቡ አዩብ አልአንሳሪ የተሰኘ ሆነው ሰሐቢ ዘንድ ነው ያረፉት። كيف كان الانصار والمهاجرون አንሳሮችና ሙሃጅሮች እንዴት ነበሩ? በምን አይነት ሁኔታ ላይ ነበሩ ወንድማችን? ይጨቃጨቁና ይከራከሩ ነበር። በምን ምክንያት ነው የሚከራከሩት? እሺ ሌላ ምላሽ ይመልሳል ወንድማችን? አይዋ አልአንሳሩ يحبون من هاجر إليهم አንሳሮች ወደ እነሱ የተሰደደ የሆነን አካል ይወዱ ነበር። طيب ماذا فعل الرسول صلى الله عليه وعلى آله وسلم بينهم የሱም ምላሽ በነገራችን ላይ ያስከዳል። ሙተጅህ ነው የሱም ይጨቃጨቁ ነበር አይደለም። እንደውም ሁለተኛ ላይ የሚመጣ የሆነው ጥያቄ እዛ ላይ ነው የሚጠቁመው። والله اعلم ماذا فعل الرسول صلى الله عليه وعلى وسلم بينهم اخا بينهم በርግጥ ያስከዳል። ያንተም የተወሰነ ይመስላል ግን የሱ ነው ይበልጥ አቅረብ የሚሆነው። والله اعلم ماذا فعل الرسول صلى الله عليه وعلى اله وسلم بينهم ملكتኛው صلى الله عليه وعلى اله وسلم በመካከላቸው ምን አደረጉ? ምን ፈጸሙ ወንድማችን? فحكموا القرآن بينهم በመካከላቸው ማንን ፈራጅ ያደረጉት? ቁርአን ወይም እጣ መጣጣልን ማለት ነው። الخلاصة ማጠናቀቂያና ማሰሪያ نزل النبي صلى الله عليه وعلى آله وسلم عند أبي أيوب الأنصاري أبو أيوب الأنصاري የተሰኘ ሆነ صحابي ዘንድ ነው ያረፉት صلى الله عليه وعلى آله وسلم آخى بين المهاجرين والأنصار በሙሃጅሮችና በአንሳሮች መካከል መልእክተኛው صلى الله عليه وعلى آله وسلم ዲና የሆነ ወንድማማችነት እንዲፈጠር አድርገዋል። والله أعلم እዚህና ቁም መሰለኝ نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب